ሰበር ዜና የመቀሌ ነዋሪ ተረጋግቶ አካባቢውን እንዲጠብቅ ጥሪ ተላለፈ። በመቀሌ ከተማ በትናንትናው ዕለት ከምሽቱ 3 ሰዓት አካባቢ የፈንጂ ፍንዳታ ተነስቶ እንደነበር ይታወቃል። ነገር ግን የፈነዳው ቦምብ በሰውና በንብረት ላይ ያደረሰው ጉዳት እንደሌለ ተረጋግጧል። ቲክቫ ኢትዮጵያ መቀሌ የተመለከተውና የከተማው ሰላምና ጸጥታ ጽሕፈት ቤት ለመቀሌ ኤፍኤም በሰጠው መረጃ ምሽት 3 ሰዓት ተኩል አካባቢ በአዲ አቂ ክፍለ ከተማ መቀሌ ዩኒቨርሲቲ አዲ አቂ ካምፕ ዙሪያ የፈንጂ ፍንዳታ ተከስቶ እንደነበር ገልጸዋል። በፍንዳታው የሰውም ይሁን የንብረት ጉዳት እንዳልደረሰ ተገልጿል። የፈነዳው ፈንጂ የመቀሌ ከተማን ሰላምና ጸጥታ ለማናጋትና ሕዝቡን ለማሸበር ዓላማ ባላቸው የጥፋት ኃይሎች ሆን ተብሎ የተፈጸመ ነው ብለዋል። ጽሕፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምፅ በርካታ ሕዝብ ተደናግጧል ሲል ገልጿል። ፍንዳታው የመቀሌ ሕዝብን ለማሸበርና የካቲት 11 በዓል በሰላም እንዳይከበር በሚፈልጉ ተላላኪዎች ሆን ተብሎ የተፈጸመ ነው ሲልም አክሎ ተናግሯል። ከወራት በፊትም በተመሳሳይ ቦታ መሰል የሽብር ተግባር ተፈጽሞ ነበር ሲል አስታውሷል። ይህን ድርጊት የፈጸሙ ጸረ ሕዝብ ኃይሎችን በቁጥጥር ስር ለማዋል የመቀሌ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ተብሏል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት ያሳሰበው ጽሕፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናክሮ ሲያልቅ ይፋ ይደረጋል ሲል አሳውቋል። ከቅርብ ጊዜ ወዲህ በትግራይ ያለውን ሁኔታ በሚዲያዎች ላይ የሚጻፈው ሁሉ ነዋሪዎችን በእያንዳንዱ ነገር ስጋት ላይ የሚጥል ሆኗል ተብሏል። ክልሉ ካለፈው ደም አፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ለነዋሪዎች ጭንቀት እንደፈጠረ ይገለጻል። ክቡራን ቤተሰቦች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ ደህና ቆዩ።